ተቺዎቻቸው በበረከቱበት ተሳዳቢዎቻቸው በበዙበት በእነዚህ ዓመታት እርሱ ከሁሉ እኩል አድርጎ አስተካክሏቸዋል። ከተቀረው የጣሊያን ክፍል ተነጥለው ሲሰደቡ አዳኛቸው ሆኖ የደረሰው እርሱ ነበር። ድህነታቸው መሳለቂያ ሲያደርጋቸው፣ ኋላ መቅረታቸው ሲያሰድባቸው፣ በኮሌራ በሽታቸው እንኳን በየስታዲየሞቹ ሲብጠለጠሉ የደረሰላቸው መሲህ አርጀንቲናዊው የእግር ኳስ ምትሃተኛ ነበር፣ ዲዬጎ አርማንዶ ማራዶና። በታምረኛ እግሮቹ የእነዚህ ተሳዳቢዎችን አንደበት ቆልፏል። ለናፖሊ በተጫወተባቸው በእነዚህ ዓመታት በገንዘብ አቅም የደለቡትን ክለቦች አንበርክኮ ደሃዋን ከተማ ኔፕልስ የስኩዴቶ ክብርን አጎናጽፏታል። ናፖሊታኖች ዲዬጎ ማራዶናን አብልጠው ያፈቅሩታል። ከፍቅርም አለፍ ያለባቸው እንደ ጣዖት ያመልኩታል። የዲዬጎ ማራዶና ስም በእነሱ አንደበት በቀላሉ ተነስቶ በቀላሉ የሚጣል አይደለም። አሁን ግን ተሸነፉ። ከማራዶና በኋላ ሌላ ተጫዋች በማራዶና ተቀጥላ ለመጥራት ናፖሊዎች ተገደዱ። መለያቸውን ለብሶ ዓመት እንኳን ላልሞላ ጊዜ የተጫወተውን ልጅ ያከበሩትን ስም በቅጽል አድርገው ለገሱት። የ22 ዓመቱን ጆርጂያዊ ኺቪቻ ኪቫራስቴሊያ፣ በእነሱ የፍቅር አጠራር ኺቪቻ ኪቫራዶና። አድማጮች፣ በዛሬው ጥንቅራችን በአጭር ጊዜዎች ውስጥ በአውሮፓ እግር ኳስ በብቃቱ በርካቶችን ስላስደነቀው ተጫዋች ጥቂት በዚህ የውድድር ዓመት የእግር ኳስ ድንቅ ትዕይንት ሆነው ከወጡ ተጫዋቾች መካከል ግንባር ቀደሙ ነው። ከአንድ የውድድር ዓመት በፊት ይህን ተጫዋች ከጥቂቶች የዘለሉ የሚያውቁት አልነበሩም። አሁን ግን ለመጥራት አይደለም ለመስማት እንኳ የሚከብደውን ስሙን ብዙዎች በቃላቸው ያነበንቡታል። የመጣው ሁለቱን አህጉር አውሮፓና እስያን ከምታዋስነው ሀገር ትንሿ ጆርጂያ ነው። ከ22 ዓመታት በፊት በሀገረ ጆርጂያ ቲብሊሲ ውስጥ ነው የተወለደው። አባቱ ባድሪህ ቫራስቴሊያ ለሀገር አዘርባይጃን እግር ኳስን ተጫውቷል። ከወለዳቸው ልጆቹ መካከል ግን አንዱም እንኳ በዚህ ልክ በእግር ኳስ ብቃቱ ይታወቅልኛል ብሎ አልገመተም። ከፈረንጆቹ ሚሌኒየም በኋላ የተወለደው ልጅ እንደ አባቱ እግር ኳስ ተጫዋች መሆንን እያለመ አደገ። ገና በ11 ዓመቱ የከተማዋን ክለብ ዳይናሞ ቲብሊሲን አካዳሚያቸውን ተቀላቅሎ በዚያ መጫወት ቻለ። በቴሌቪዥን ስክሪኖች ይከታተል በዳይናሞ ቲብሊሲ በጠንካራ ብቃት እድገቱን ጠብቆ የዘለቀው ኺቪቻ 2017 በፈረንጆቹ አቆጣጠር ለዋናው ቡድን ተሰልፎ መጫወት ጀመረ። የሀገሪቱ ተስፋ የተጣለበት ስፖርተኛ የሚለውን ሽልማት በዚያው ዓመት የወሰደው ይህ ልጅ አሁን አውሮፓ ላይ ያሉት ታላላቆቹ ክለቦች አይናቸውን ይጥሉበታል። ገና በ2017 እንደ ባየር ሚዩኒክ ያለው ክለብ ፈላጊዎቹ እንደነበሩ ይነሳ ነበር። የባቫሪያው ክለብ በ2017 አይናቸውን ጥለውበት እንደነበረ ቢገለጽም ሎኮሞቲቭ ሞስኮ ግን ልጁን ወሰደው። በሩሲያ የዚህን ተጫዋች ድንቅ ብቃት ለመታዘብ ብዙ ጊዜ አልፈጀም። ፈጣን ሩጫዎቹ፣ አስገራሚ የእግር ኳስ ብቃቱ፣ ተከላካይን የማመስ ክህሎቱን ያዩት የሎኮሞቲቭ ሞስኮ አሰልጣኝ ተጫዋቹ በቋሚነት ቡድናቸውን እንዲቀላቀል ጠየቁ። የ18 ዓመቱ ልጅ ግን ለሩቤን ካዛን ፊርማውን አኖረ። ለሩቤን ካዛን በተጫወተባቸው ጊዜያት ኺቪቻ የደጋፊዎችን ልብ ለማግኘት ጊዜ አልፈጀበትም። ምስጋና ለተአምረኛ እግሮቹ ይግባና ተጫዋቹ በየወሩ የደጋፊዎች ምርጥ ተጫዋችነትን ክብር ደጋግሞ መውሰድ ችሏል። ገና በጊዜ የብቃቱን ጣሪያ መታዘብ የጀመሩ ደጋፊዎች በኮቪድ ምክንያት ከሚወዱት ትዕይንት ለመለያየት ተገደዱ። ሀገረ ሩሲያም ቆፍጠን ያለ ውሳኔ አስተላለፈች። በሀገሪቱ ያለ እግር ኳስ ለጊዜውም ቢሆን እንዲቆም ተወሰነ። ለወራት ተሰናብቷት ከነበረው እግር ኳስ ጋር ዳግም የተገናኘው ኺቪቻ 2020 ላይ ብቃቱ ይበልጡኑ ጨምሮ ተገኘ። የፈረንሳዩ እጅጉ ዝነኛ ጋዜጣ ሌኪፕ በአውሮፓ ካሉ እጅግ አስደናቂ ታዳጊ የእግር ኳስ ተሰጥኦ ባለቤቶች ዝርዝር ውስጥ በ2021 ከነ ኬሊያን ኤምባፔ፣ ቪኒሺየስ ጁኒየር፣ ኤርሊንግ ብሮት ሃላንድ እና ፊል ፎደን ዝርዝር ውስጥ ኺቪቻን አብሮ አካተተ። ኪቫራስቴሊያ ከ2019 ጀምሮ ለሀገሩ ብሔራዊ ቡድን ሲጫወት ቆይቷል።
በዓለም ዋንጫና በአውሮፓ ዋንጫ የማጣሪያ ውድድሮች ለሀገሩ ጆርጂያ የቻለውን ሁሉ አድርጓል። እግር ኳስ ግን የአንድ ተጫዋች ሳይሆን የ11 ተጫዋቾች የቡድን ድምር ውጤት ነበረና ከብሔራዊ ቡድኑ ጋር በእነዚህ ትልልቅ መድረኮች ሳይካፈል ቀረ። 2022 ለኪቪቻና ክለቡ ሩቤን ካዛን በጥሩ አልተጀመረም። የሩሲያና ዩክሬን ጦርነት ብዙ ነገሮች ባልታሰቡበት መንገድ እንዲጓዙ አስገደዳቸው። የአውሮፓ እግር ኳስ ማኅበር በሩሲያ ለሚገኙ የሌላ ሀገር ዜጎች በሰጠው ልዩ ፍቃድ ኪቪቻ ሩቤን ካዛንን በመልቀቅ ወደ ሀገሩ ክለብ ዳይናሞ ባቱሚ ያመራ። የቀሩትን ጥቂት ወራት በዳይናሞ ባቱሚ ተጫወተ። በእነዚያ 2 ወራት ባደረጋቸው 11 ጨዋታዎች 8 ጎሎችን ማስቆጠር የቻለው ይሄ ተአምረኛ ተፈላጊነቱ በአውሮፓ እጅጉን አደገ። ሁለቱ የማንቸስተር ክለቦችን ጨምሮ ቶተንሃምና ሌሎችም ክለቦች የዚህን ተአምረኛ ተጫዋች ፊርማ በክረምት ሲያሳድዱ ቢቆይም የሱ ፍላጎት ግን ከጣሊያን ላይ አረፈ። ዩቬንቱስ ከጣሊያን ክለቦች መካከል ተጫዋቹን ለማግኘት ቀደም ብሎ ንግግር የጀመረው ነው። ነገር ግን በድንገት የክለቡ የስፖርት ዳይሬክተር ፋቢዮ ፓራቲቺ ወደ ቶተንሃም ሆትስፐርስ መምጣት ራሳቸውን ከኪቪቻ ኪቫራስቴሊያ ዝውውር እንዲያርቁ አደረጋቸው። የዚህኔ ናፖሊ በሩ ወለል ብሎ ተከፈተለት። 10 ሚሊዮን ዩሮን በመክፈል ተጫዋቹን የግላቸው አደረጉት። ያለፈው ክረምት ናፖሊ በርካታ ለውጦችን ያደረገበት ነበር። እንደነ ካሊዱ ኩሊባሊ፣ ድሬስ ሜርቴንስና ሎሬንዞ ኢንሲኜ የመሳሰሉ ለዓመታት የቡድኑ ቋሚና ማገር የነበሩ ተጫዋቾች ከክለቡ ለመለያየት መወሰን ለደጋፊዎች ሐዘንን የፈጠረ ነበር። ፍልሰት ለበዛበት የክረምት ገበያ ስለወጣባቸው የሚጨነቁ እንጂ 10 ሚሊዮን ዩሮ ተከፍሎበት ወደ ናፖሊ ስለመጣው ተጫዋች የሚያወራ አንድም አልነበረም። እርሱ ግን መነጋገሪያ ለመሆንና የትኩረት ማዕከሉን ወደ ራሱ ለመሳብ አፍታም አልፈጀበት። Kvaratskhelia entra dentro, Kvaratskhelia col destro! Risterza e calcia! Sotto la traversa! Kvaratskhelia! 77 ቁጥር ለባሹ ተጫዋች በለንኳሳ ሰውነቱ ኳስዋን ከእግሩ ለጥፎ የተቃራኒ ቡድን ተጫዋቾችን ማመሱን ተያያዘው። ገና በመጀመሪያ የሴሪያ ጨዋታ ከሄላስ ቬሮና ግጥሚያ ላይ 1 ጎል በማስቆጠር የማሸነፊያ ጎል ደግሞ ለቡድን አጋሩ አመቻችቶ በማቀበል ጅማሮውን በሰው ሜዳ ላይ ድንቅ አድርጎ ጀመረ። የመጀመሪያ ጨዋታውን ካደረገ ከ6 ቀናት በኋላ ናፖሊ በሜዳው ዲያጎ አርማንዶ ማራዶና ስታዲየም የሚያደርገውን ጨዋታ ደጋፊዎች ከአፍ እስከ ገደፍ ሞልተው ሲጠብቁ ቆዩ። ምክንያታቸው ደግሞ በመጀመሪያው ጨዋታ ከሜዳቸው ውጪ በነበረ መርሃ ግብር ሰማያዊውን ማሊያ ለብሶ የግራ መስመሩን ታኮ ተከላካይ ሲያተራምስ የዋለውን ተጫዋች በቅርበት በአይነ ስጋቸው ለመታዘብ እርሱም ቢሆን አላሳፈራቸውም ነበርና በመጀመሪያ የሜዳ ጨዋታው 2 ጎሎችን በማራዶና ስታዲየም አስቆጠረ። ራሱንም እንካችሁ ብሎ አስተዋወቀ። Once again, he puts a smile on the face of everyone inside the Maradona. የነሐሴ ወርን የወሩ ምርጥ ተጫዋችነት ሽልማትን ገና በመጀመሪያዎቹ የጨዋታ ቆይታው ያሸነፈው ኪቫራስቴሊያ በኒዮፖሊታኖች ዘንድ አዲስ ስያሜን ተቀበለ። መሲያቸው አድርገው የሚጠሩበትን ማራዶናን ባንተ ውስጥ አይተናልና አንተ ኪቫራዶና ነህ ብለው በፍቅር አቆላመጡት። Kvaratskhelia and still Kvaratskhelia! What an impact he's having!
Do you remember a new signing bursting on the scene quite like this? A goal and an assist on his debut, a brace on his second appearance. ኪቪቻ በሀገር ውስጥ ውድድሮች ጣሊያን ውስጥ ያሳያቸው የነበሩትን እነዚያን ለተአምር የቀረቡ የጨዋታ እንቅስቃሴዎችን በትልቁ መድረክ በቻምፒየንስ ሊግ ምሽቶች በአውሮፓ ታላቁ ድግስ ላይ ደገመ። ሊቨርፑል፣ አያክስ፣ ሬንጀርስና አይንትራክ ፍራንክፈርት የዚህን አስደናቂ ተጫዋች ብቃት በመጥፎው ለመታዘብ ተገደዱ። And now Kvaratskhelia steadying himself. Is there anything this man can't do? Where on earth has he come from? No wonder they're already calling him Kvaradona. Kvicha Kvaratskhelia, a star in the making. ትሁት ትኩረቱ ያልተበተነ በንግግሩ የተቆጠበ ነው። በርካቶች ያወድሰውታል፣ በጣም በርካቶችም አድንቀውታል። እርሱ ግን አሁንም ለታይታ ባልተፈጠረ ማንነቱ ናፖሊን ከቡድን አጋሮቹ ጋር በጋራ ለስኬት ለማብቃት የሚጠር ተጫዋች ነው። ገና 22 ዓመቱ ላይ የሚገኘው ኪቪቻ ኪቫራትስኬሊያ ከሁለት አስርት ዓመታት በላይ ያለ ሊግ ዋንጫ የቆየውን የፓርቴኖፔውን ተወካይ በዲዬጎ ማራዶና ዘዋሪነት አሳክተውት ወደ ነበረው የስኬት ማማ እያንደረደራቸው ይገኛል። ፍቅራቸውንና እምነታቸውንም በተግባር ለመመለስ ምትሃተኛ እግሮቹን ሜዳ ላይ ያወናጭፋል። ኪቪቻ ኪቫራዶና Requiem, Kvaratskhelia, Requiem,